የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን ቤተልሔም የሚል ይሆናል። ቤተልሔም ማለት እንግዲህ ታሪኩ በጣም ረቂቅና ብዙ ታምር የተፈጠረበት የተሰራበት ቦታ ስለሆነ ይህ ቦታ የሚገኘው በሀገረ እስራኤል በደቡብ ክፍል ሲሆን ከኢየሩሳሌም ከርዮ ከተማ 10 ኪሎ ሜትር ርቃ የምትገኝ ቦታ ነች። ይህ ቦታ የሚገኘው አሁን በፍልስጤም ራስ ገዝ አስተዳደር ውስጥ ነው። ቤተልሔም ማለት በዕብራይስጥ የእንጀራ ቤት ሲሆን በአረብኛ ደግሞ ቤትላሔም ይሉታል። ቤትላሔም ማለት የስጋ ቤት ማለት ነው። ስለዚህ የዛሬው ርዕሳችን ወደዚያ ይሆናልና እንዳያመልጣችሁ ተከታተሉ። ቤተልሔም ከተማ ከኢየሩሳሌም 10 ኪሎ ሜትር ርቀት የምትገኝ በተራራ ላይ የተቆረቆረች እጅግ ታሪካዊና ሃይማኖታዊ ጠቀሜታ ያላት ቅድስት ምድር ናት። ይቺ ምድር የይሁዳ ምድረ በዳን የምታዋስን በዘመኑ የቤርሳቤህ ኬብሮንና በኢየሩሳሌም ቤተኤል በአጠቃላይ በቀደሙት ነቢያትና አበው ቅዱሳን የመመላለሻ መንገድ ትገኛለች። ስለቀደመችዋ የቤተልሔም ገጠር መንደር የሚያረጋግጥ በአርኪኦሎጂስት ቁፋሮ የተገኘ መረጃ ባይኖርም ጌታ በተወለደባት ዋሻና በስፍራው ታንጾ ከምናገኘው ቤተክርስቲያን ብዙ የራቀ እንዳልሆነ ታሪክ ጸሐፊዎች ያስረዳሉ። ስለ ቤተልሔም በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 5 ጀምሮ እንደተገለጸው ነቢዩ ሳሙኤል እንደተናገረው ለእግዚአብሔር ሰዋ ዘንድ መጣሁ፣ ቅዱሳን ሁኑ፣ ከእግዚአብሔር ጋር ወደ መስዋዕቱ ኑ፣ እሴይንና ልጆችንም እቀድሳቸው፣ ወደ መስዋዕቱም እጠራቸው ዘንድ እንዳለ እሴይንና ልጆችንም ወደ መስዋዕቱ ስፍራ የጠራበት እግዚአብሔር የመረጠውን የእሴይ ልጅ ንጉሥ ዳዊትን የቀባው በቤተልሔም ነው። ስለዚህ በቤተልሔም በእሴይ ልጅ የልበ አምላክ ዳዊት በኋላም ከ1000 ዓመት በኋላ የዓለም መድኃኒት አማኑኤል የተወለደባት ቅድስት ምድር ናት። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 24 እንደተገለጸው ቅዱስ ዮሴፍና እመቤታችን ከናዝሬት ወደ ዳዊት ከተማ በቤተልሔም ለሕዝብ ቆጠራ በመጡ ጊዜ የመውለጃዋ ወራት በመቃረቡና በወቅቱም የእንግዳ ማረፊያ ስላልነበረ የበኩር ልጇን በቤተልሔም ዋሻ ወለደችው። በመጠቅለያም ጠቅልላ በግርግም ውስጥ አስተኛችው። በመሆኑም ጌታ በተወለደበት ቅዱስ ስፍራ ክርስትና በይፋ ከታወጀ በኋላ በሦስተኛው መቶ ክፍለ ዘመን ንግሥት እሌኒ በስፍራው ቤተ መቅደስ አሰርታለች። ይህ ቤተ መቅደስ በእርጅና የመፍረስ አደጋ ሲያጋጥመው በ6ኛው ክፍለ ዘመን በሮማን የነገሰው አብጀሮስቲን እንደገና በቀደመው ይዞቱ አሳንጾታል። ከዛም በ1834 በመሬት መንቀጥቀጥ፣ በ1869 በእሳት አደጋ ጉዳት ደርሶበት የነበረ ሲሆን በ1933 በእንግሊዝ መንግስት ከዛም በ1967 በእስራኤል መንግስት ከፊል እድሳት ተደርጎለታል። ከደቡብ አቅጣጫ በትንሿ በር ወደ ቤተ ክርስቲያኑ ውስጥ ሲገባ የቤተ ክርስቲያኑ ማዕከላዊ ስፍራ ስናገኝ ከፊት ለፊት ከዋሻው በላይ የተሰራ መንበር እናያለን። በምስራቅ በኩል ወደ ዋሻው ሲገባ ጌታ በተወለደበት 14 ቅድስት ያለው በብር የተለበጠ ኮከብ እናገኛለን። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቅዱስ ስፍራ ነው። ለተሳላሚዎችና ለጎብኚዎች ከጠዋት እስከ ማታ ክፍት ሆኖ የተለያዩ የክርስትና እምነትና ተከታዮች ጸሎት እና መስዋዕት በየተራ ያቀርቡበታል። ከዚህ የ2 ሜትር ርቀት ላይ ሕፃኑ ያስተኛችበት ግርግም እናገኛለን። ይህ ስፍራ የሰብአ ሰገል መታሰቢያና የፍራንሲካን ካቶሊክ እምነት ተከታዮች ጸሎትና መስዋዕት የሚያቀርቡበት ነው። በምዕራብ በኩል ከዋሻው ሲወጣ በቀኝ በኩል መንበር ይታያል።
ይዞታው የአርመን ኦርቶዶክስ ቤተ ክርስቲያን ሲሆን በቤተልሔም ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የራሻና የሶሪያ ኦርቶዶክስ ገዳማት ይገኛሉ። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ስለ ቤተልሔም ታሪክ ከብዙ በጥቂቱ ይህን ይመስላል። ወደሚቀጥለው ርዕስ እስከምወስዳችሁ ድረስ ሰላም ሁኑልኝ። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለሙ ሁሉ ለበሰ የማርያም ሥጋ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያም ሥጋ። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያም ሥጋ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያም ሥጋ። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል